ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ የካቲት 27 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራሁ ደግሞ እኔ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን ስናልፍ የህወሓት ቡድን የባዕዳን ግብ ለማሳካት ያለመ የውክልና ጦርነት ለማካሄድ የሚደረገውን እንቅስቃሴ ይቃወማለሁ ሲል ውድብ ወልዶ ትግራይ ፓርቲ መግለጹን፣ በነገው ዕለት በአዲስ አበባ መስቀል አደባባይ የሚካሄደውን የኢፈጣር መርሃ ግብር ተከትሎ ከቀኑ 5 ሰዓት ጀምሮ ለተሽከርካሪዎች ዝግ የሚሆኑ መንገዶች መገለጻቸውንና በኦሮሚያ ክልል የሚገኙ የታጠቁ ኃይሎች ባሳለፍናቸው ዓመታት በሴቶች ላይ ጾታዊ ጥቃት መፈጸማቸውን በዓለም አቀፍ ሪፖርት መመላከቱን ጨምሮ የተለያዩ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ወደ ቤት እየገባ ነው። እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት ደውላ ዛሬ ልጃችን ልደት ነው ስጦታውን እንዳትረሳ ስትልህ እሺ ብለህ ከዘጋኸው በኋላ የኤቲኤም ካርድ ከጠፋ ቀናት እንደተቆጠሩ ትዝ ሲልህ ድንገት ትቆማለህ። የቆመው ደንግጦ አይደለም፣ መፍትሄ እንዳለው ሲያስታውስ ነው። በአቢሲኒያ የቨርቹዋል ባንኪንግ ማዕከሎች የኤቲኤም ካርድ በቆማችሁበት በሰከንዶች ውስጥ ማግኘት ትችላላችሁ። በአቢሲኒያ ባንክ ኤቲኤም ካርድ አዲስ ለማግኘትም ሆነ የጠፋቦትን ለመቀየር ይህን ያህል ቀላል ነው። አቢሲኒያ የሁሉም ምርጫ። የህወሓት ቡድን የባዕዳን ግብ ለማሳካት ያለመ የውክልና ጦርነት ለማካሄድ የሚያደርገውን እንቅስቃሴ ይቃወማለሁ ሲል ውድብ ወልዶ ትግራይ ፓርቲ ገለጸ። በትግራይ ክልል የሚንቀሳቀሰው ውድብ ወልዶ ትግራይ ፓርቲ የተሰኘው ፓርቲ በወቅታዊ ጉዳይ ላይ በሰጠው መግለጫ ጦርነቱ የፖለቲካ አማራጭ ሊሆን አይገባም፣ ሰላም የትግራይ ህዝብ ብቸኛ የውክልና ምርጫ ነው ብሏል። ፓርቲው አክሎም ከትናንት የታሪክ ስህተታቸው መማር የተሳናቸውና በጠባብ የፖለቲካ ፍላጎት የታወሩ ኃይሎች ለህዝብ ሌላ ዙር እልቂት እየደገሱለት ይገኛሉ ሲልም የህወሓት ቡድንን ከሷል። የተፈናቀሉ ወገኖቻችን ወደ ቀያቸው በክብር የሚመለሱበት ሰላማዊ ድባብ ሲፈጠርና በሰላማዊ መንገድ ብቻ ነው ሲልም አክሏል። በትግራይ ህዝብ ትከሻ ላይ ሌላ ዙር እልቂት ለመጫን የሚሞክሩ በሐሳብ ሲሸነፉ ጦር መስበቅን እንደ ብቸኛ አማራጭ የሚያደርጉ ጸረ ሰላም ኃይሎችን አወግዛለሁ ብሏል። ፓርቲው የትግራይ ጥያቄዎች የሚከበሩት በሰላማዊና ህጋዊ አሰራር ብቻ መሆኑን እንደሚያምን የገለጸው ውድብ ወልዶ ትግራይ ፓርቲ ከጦርነት ውጪ ፖለቲካዊ ህልውናን ማስቀጠል የማይችለው ህገወጡ የህወሓት ቡድን የትግራይ ህዝብ ብቸኛ ተቆርቋሪና ተወካይ መስሎ ለመታየት ግዛት በኃይል አስመልሳለሁ በሚል ሰበብ ከኢትዮጵያ ታሪካዊ ጥላቶች ጋር እየሰራ ነው ሲልም ከሷል። ፓርቲው በዚህም በስመ ጸምዶ የባዕዳን ኃይሎችን ግብ ለማሳካት ያለመ የውክልና ጦርነት ለማካሄድ እየጎሰመ ያለውን ጦርነት ነጋሪት አወግዛለሁ ብሏል። በመግለጫው አንድም የትግራይ ወጣት ለፖለቲካዊ ቁማር ተብሎ መስዋዕት የለበትም ሲል የገለጸው ፓርቲው ህዝባችን ሌላ ዙር ጦርነት የመሸከም አቅምም ፍላጎትም የለውም በማለት ገልጿል። ፓርቲው የሐሳብ ልዩነቶችን በፖለቲካዊ ድርድርና በሰለጠነ ንግግር እንዲፈቱ ጥሪ ያቀረበ ሲሆን ማንኛውም ጦርነትን የሚያግዝ አጀንዳ የትግራይ ህዝብ ፍላጎት እንደማይወክል ሊታወቅ ይገባል ብሏል። በኦሮሚያ ክልል የሚገኙ ታጣቂ ኃይሎች ባለፉት ዓመታት በሴቶች ላይ ጾታዊ ጥቃት መፈጸማቸውን በዓለም አቀፍ ሪፖርት ተመላከተ። አምነስቲ ኢንተርናሽናል በኦሮሚያ ክልል የሚንቀሳቀሱ የታጠቁ ቡድኑ አባላት ከአውሮፓውያኑ 2020 እስከ 2024 ባሉት ዓመታት በሴቶች ላይ ፈጽመዋል ያላቸውን ጾታዊ ጥቃት የዳሰሰ የምርመራ ሪፖርት በዛሬው ዕለት ይፋ አድርጓል። ምርመራው የተደረገው በኦሮሚያ ክልል ቄለም ወለጋ ዞን ውስጥ በሚገኙ ሳዮና አንፊሎ ወረዳዎች ውስጥ እንደሆነም ገልጿል። የሰብአዊ መብቶች ተቋም ምርመራውን ሲያከናውን ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ቡድን አባላት ወሲባዊ ጥቃት ለተፈጸመባቸው 10 ሴቶች ቃለ መጠየቅ ማድረጉን እንዲሁም የሕክምና መዝገቦችን መመርመሩን አስረድቷል። 7ቱ ሴቶች ጥቃት በተፈጸመባቸው ወቅት ዕድሜያቸው ከ18 ዓመት በታች እንደነበረም አክሏል። አምነስቲ ኢንተርናሽናል በሪፖርቱ ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ታጣቂ ቡድን አባላት በሴቶችና ሴት ልጃገረዶች ላይ የወሲብ ባርነት እንዲሁም በቡድን መደፈርን ጨምሮ የተለያዩ ወሲባዊ ጥቃቶችን ፈጽሟል ሲል ከሷል። የአምነስቲ ሪፖርት እንደሚያስረዳው ቃለ መጠየቅ የተደረገላቸው ሴቶች ለወሲብ ባርነት ተዳርገው እንደነበረ ገልጿል። በሪፖርቱ 10 ሴቶች ራሳቸውን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ታጣቂ ቡድን ጥቃት ተፈጽሞባቸዋልም ተብሏል። እንደ አምነስቲ ገለጻ ከሆነም ጥቃት የተፈጸመባቸው ሴቶች ባሎቻቸው
ወንድሞቻቸው ወይም አባቶቻቸው የመንግስት የጸጥታ ኃይል አባላት በመሆናቸው ምክንያት የታጠቁ ቡድኑ አባላት በበቀል እንደደፈራቸው ተገልጿል። ከጾታዊ ጥቃቱ በኋላ ቤታቸውን ለቀው እንዲሄዱ እንደተገደዱ እንዲሁም ይህንን ያላደረጉ ቤታቸው እንደተቀጠለባቸው በሪፖርቱም ተመላክቷል። ሁለቱ ሴቶች ወንዶች ዘመዶቻቸው በታጣቂዎቹ እንደተገደሉ ተናግረዋል ተብሏል። የተቋሙ የምስራቅና ደቡብ አፍሪካ ሪጂናል ዳይሬክተር ቲጌሬ ቻኩታህ እነዚህ ተደጋጋሚ በደሎች አሰቃቂ ብቻ አይደሉም፣ የጦር ወንጀል ሊሆኑ ይችላሉም ብሏል። ወንጀለኞችን ተጠያቂ በማድረግ ለተጎጂዎች ፍትህና መፍትሄ ማቅረብን ዓላማው ያደረጉ አስቸኳይ ገለልተኛና ጥልቅ ምርመራ መጀመር አለበት ሲል አምነስቲ ኢንተርናሽናልም ጠይቋል። በነገው ዕለት በአዲስ አበባ መስቀል አደባባይ የሚካሄደው የኢፍጣር መርሃ ግብር ተከትሎ ከቀኑ 5 ሰዓት ጀምሮ ለተሽከርካሪዎች ዝግ የሚሆኑ መንገዶች ታወቁ። በነገው ዕለት በአዲስ አበባ መስቀል አደባባይ የሚከናወነውን የኢፍጣር መርሃ ግብር ምክንያት በማድረግ የተወሰኑ መንገዶች ለተሽከርካሪዎች ዝግ እንደሚሆኑ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በእስልምና እምነት ተከታዮች ዘንድ በመስቀል አደባባይ ከሚካሄደው ታላቁ የኢፍጣር መርሃ ግብር ጋር ተያይዞ የተወሰኑ መንገዶች ለተሽከርካሪዎች ዝግ ይደረጋሉ ብሏል። በዚህም መሰረት ከመገናኛ ወደ መስቀል አደባባይ የሚወስደው መንገድ ቅዱስ ኡራኤል ቤተክርስቲያን፣ ከወሎ ሰፈር ወደ መስቀል አደባባይ ኦሎምፒያና ከጎተራ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች፣ ለከባድ መኪኖች አጎና ሲኒማ፣ ለሌሎች ተሽከርካሪዎች ደግሞ ጥላሁን አደባባይ ጋር ዝግ ይሆናልም ተብሏል። እንዲሁም ከጦር ኃይሎች በሜክሲኮ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች በተለምዶ አጠራሩ ክቡ ባንክ አካባቢ ከፒያሳ በቸርችል ጎዳና ወደ መስቀል አደባባይ ለሚመጡ ሐራምቤ መብራት ላይ ዝግ ይሆናልም ተብሏል። በተጨማሪም ከ4 ኪሎ በውጭ ጉዳይ ወደ መስቀል አደባባይ ለሚመጡ ብሔራዊ ቤተ መንግስት መስቀለኛው ላይ እና ከአዋሬ አካባቢ በካሳንቺስ ወደ መስቀል አደባባይ ለሚመጡ ኢንተርኮንቲኔንታል አካባቢ ከቀኑ 5 ሰዓት ጀምሮ የኢፍጣር ፕሮግራም እስከሚፈጸምበት ሰዓት ድረስ ዝግ ይሆናሉም ሲል ፖሊስ አስታውቋል። በተገለጹት መንገዶች ላይ ለአጭር ጊዜም ሆነ ለረጅም ሰዓታት ተሽከርካሪ አቁሞ መሄድ የተከለከለ መሆኑም ተገልጿል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ 30 ሺህ የሚሆኑ የምርጫ ጣቢያዎችን አድራሻ ዲጂታል በማድረግና ካርታ በማዘጋጀት የተቀላጠፈ የምርጫ ሂደት እንዲኖር ሰርቻለሁ ሲል ምርጫ ቦርድ ማስታወቁን፣ በደቡብ ሱዳን ጆግሌ ግዛት ያገረሸው የትጥቅ ግጭት በንጹሃን ዜጎች ላይ የግፍ ሰብአዊ ቀውስ እያስከተለ መሆኑን መገለጹን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተለው ያቀርባቸዋል። አብራችሁን ቆዩ። 30 ሺህ የሚሆኑ የምርጫ ጣቢያዎችን አድራሻ ዲጂታል በማድረግና ካርታ በማዘጋጀት የተቀላጠፈ የምርጫ ሂደት እንዲኖር ሰርቻለሁ ሲል ምርጫ ቦርድ አስታወቀም። የ7ኛው ሀገራዊ ምርጫ የመራጮች ምዝገባ በዲጂታል እንደሚከናወን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ ይታወሳል። የዳኝነትና የዲሞክራሲ ተቋማት እመርታ ለተሳካ ሀገረ መንግስት ግንባታ በሚል መሪ ሀሳብ ሀገራዊ የዳኝነትና የዲሞክራሲ ተቋማት የሪፎርም ጉዞን የሚዳስስና ቀጣይ አቅጣጫዎችን የሚመለከት ኮንፈረንስ ተካሂዷል። በዚህ መድረክ ላይ የተገኙት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ የ7ኛው ሀገራዊ ምርጫ በእጩዎች ምዝገባ ላይ እንደተደረገ ሁሉ የመራጮች ምዝገባም በዲጂታል ይከናወናል ብለዋል። የእጩዎች ምዝገባ ሂደቱ ተጠናቆ የመከላከያ የማጥራት ስራዎች እየተከናወኑ ይገኛሉ ያሉት ሰብሳቢዋ አሰራሩ ዲጂታል መሆኑ ከዚህ በፊት ይነሱ የነበሩ ቅሬታዎችን እንደሚቀርፍ ተናግረዋል። መራጮች ከነገ ጀምሮ ምርጫዬ የሚል ስያሜ የተሰጠውን መተግበሪያ ከፕሌይና አፕ ስቶር በማውረድ ራሳቸውንና ለመምረጥ ብቁ የሆኑ ቤተሰቦቻቸውን ማስመዝገብ እንደሚችሉ ገልጸዋል። የዲጂታል ምርጫ ሂደቱ ከስማርት ስልክ በተጨማሪ ምርጫ ጣቢያ በመክፈት እየተከናወነ ሲሆን ተንቀሳቃሽ ስልክ መጠቀም የማይፈልጉ ዜጎች የመራጭነት ምዝገባቸውን በአካል በምርጫ ጣቢያዎች ተገኝተው ማከናወን እንደሚችሉ ጠቅሰዋል። በዲጂታል አሰራር የመራጮች ምዝገባ መካሄዱ በሀገር አቀፍ ደረጃ ለመጀመሪያ ጊዜ አንድ መራጭ አንድ መታወቂያ እንዲኖሩ ያደርጋል ያሉት ሰብሳቢዋ ይህም በቀጣይ ለሚኖሩ ምርጫዎች ከፍተኛ አስተዋጽኦ እንደሚኖሩ አንስተዋል። በተጨማሪም 30 ሺህ የሚሆኑ የምርጫ ጣቢያዎችን አድራሻ ዲጂታል በማድረግና ካርታ በማዘጋጀት ተቀላጠፈ የምርጫ ሂደት እንዲኖር ተሰርቷል ብለዋል።
ሜሪጆይ ኢትዮጵያ በችግር ውስጥ ላሉ ህጻናትና ቤተሰቦቻቸው የኔም ልጆች ናቸው የተሰኘ ከዛሬ የካቲት 27 ጀምሮ ለ15 ቀናት የሚቆይ የገቢ ማሰባሰቢያ መርሃ ግብር አዘጋጀ። ሜሪጆይ ኢትዮጵያ ከበጎ ፈቃደኛ ሴት ጋዜጠኞች፣ ደራሲያንና ምሁራን ጥምረት ጋር በመሆን የኔም ልጆች ናቸው በሚል መሪ ቃል ለከፋ ችግር ለተጋለጡ ከ50 ሺህ በላይ ለሚሆኑ ህጻናትና ቤተሰቦቻቸው የሚውል የገቢ ማሰባሰቢያ መርሃ ግብር ማዘጋጀቱን አስታውቋል። በኢትዮጵያ በተከሰቱ ሰው ሰራሽና ተፈጥሯዊ አደጋዎች እንዲሁም በዓለም አቀፍ የኢኮኖሚ ጫና ሳቢያ ከ7.2 ሚሊዮን በላይ ህጻናትና ቤተሰቦቻቸው ለከፋ የዕለት ደራሽ እርዳታ መጋለጣቸው የተገለጸ ሲሆን ህጻናቱም ከትምህርት ገበታቸው ውጪ እንደሆኑ የተለያዩ መረጃዎች እንደሚጠቁሙ ተገልጿል። ይህንን ችግር ለመቅረፍ ሜሪጆይ ኢትዮጵያ የኔም ልጆች ናቸው በሚል መሪ ቃል አገራዊ የድጋፍ ማሰባሰብ ንቅናቄ ማዘጋጀቱን አስታውቋል። የመርሃ ግብሩ ዋና ዓላማ በችግር ውስጥ የሚገኙ ህጻናትና ቤተሰቦቻቸውን በኑሮ ከመደገፍ ባለፈ ህጻናቱ ወደ ትምህርት ገበታቸው ተመልሰው መሰረታዊ ዕውቀት እንዲያገኙ ማስቻል ነው ተብሏል። ይህ የኔም ልጆች ናቸው የተሰኘው መርሃ ግብር በሶማሌ፣ ኦሮሚያ፣ አማራ፣ ትግራይና በአፋር ክልሎች ላይ ትኩረት አድርጎ የሚሰራ መሆኑን ተገልጿል። የዚህ ድጋፍ ማሰባሰቢያ መርሃ ግብር በበይነ መረብ እንቅስቃሴ ዛሬ የካቲት 27 የተጀመረ ሲሆን የድጋፍ ማሰባሰቢያ መርሃ ግብሩ እስከ መጋቢት 12 ቀን 2018 ዓ.ም ድረስ የሚካሄድ ይሆናል ተብሏል። የድጋፍ ማሰባሰቢያ መርሃ ግብሩ በአባይ ቴሌቪዥን ዩቲዩብ ቻናል ላይ በቀጥታ ስርጭት ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ በቀጥታ የሚተላለፍም ይሆናል። ይህንን ዓላማ ከግብ ለማድረስና በችግር ምክንያት ከትምህርት ገበታቸው የተለዩ ህጻናትን ለመታደግ ሁሉም አገር ወዳድ ዜጋ ንቁ ተሳትፎ እንዲያደርግ ጥሪ አቅርበዋል። በደቡብ ሱዳን ጆንግሌ ግዛት ያገረሸው የትጥቅ ግጭት በንጹሃን ዜጎች ላይ የከፋ ሰብአዊ ቀውስ እያስከተለ መሆኑ ተገለጸ። በደቡብ ሱዳን ጆንግሌ ግዛት ዳግም ያገረሸው በትጥቅ የታገዘ ግጭት በንጹሃን ዜጎች ላይ እጅግ አሰቃቂ ሰብአዊ ቀውስ እያስከተለ መሆኑን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ባወጣው መረጃ አስታውቋል። ግጭቱ በሺዎች የሚቆጠሩ ነዋሪዎችን ከቀያቸው ያፈናቀለ ሲሆን በተለይም በህፃናትና በሴቶች ላይ የከፋ የረሃብና የሞት አደጋ እያደረሰ እንደሚገኝ ተገልጿል። ባለፈው ታህሳስ ወር ከአኮቦ ምዕራብ ዋልጋክ ፓያም የተቀሰቀሰውን ጥቃት በመሸሽ በርካቶች ቀያቸውን ለቀው ወጥተዋል ተብሏል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የአደጋ ጊዜ እርዳታ አስተባባሪ ቶም ፍሌቸር የዚህን ግጭት ስፍራ በጎበኙበት ወቅት በርካታ ተፈናቃዮች ያለ ምግብና መድኃኒት እጅግ አስቸጋሪ በሆነ ሁኔታ ውስጥ እንደሚገኙ ተናግረዋል። አስተባባሪው አክለው እንደገለጹት በተፈናቃዮች መጠለያ ውስጥ የሚገኙ እናቶች በምግብ እጥረት ሳቢያ ልጆቻቸውን ማጥባት በማይችሉበት ደረጃ ላይ መድረሳቸውን አሳሳቢ ሆኗል ሲሉ ገልጸዋል። ከታህሳስ 2018 ጀምሮ አገር ሽቶ የቀጠለው ይህ የጆንግሌ ግዛት ግጭት ለከፋ ረሃብና ለጤና አገልግሎት መቋረጥ ዋነኛ መንስኤ ሆኗል ተብሏል። በዚህም ሳቢያ የተጋረጠውን ሰብአዊ እልቂት ለመታደግ ግጭቱ በአፋጣኝ እንዲቆምና ያልተገደበ ሰብአዊ ድጋፍ ለአካባቢው ነዋሪዎች እንዲቀርብ ጥሪ ተላልፏል። በዝርዝር ወደ ያዝነው መረጃ ስናልፍ ኢራን የእግረኛ ወረራ ከተከፈተባት መቅሰፍት እንደሚፈጠር ስታስጠነቅቅ በቀጠናው ሰላም የመስፈን እድሉ ጠባብ መሆኑን ተመድ አስታወቀም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የእግረኛ ሰራዊት ወረራን ጨምሮ ለማንኛውም አይነት ወታደራዊ ፍልሚያ ኢራን ዝግጁ መሆኗንና እንዲህ ያለ እርምጃ ጠላቶቻቸው ላይ መቅሰፍት እንደሚያስከትል አስጠንቅቀዋል። የሚሉትን ጉዳዮች ዝርዝሩን ዳሩ ሰላም ተሾመ ይዛለች። አብራችሁን ቆዩ። ኢራን የእግረኛ ወረራ ከተከፈተባት መቅሰፍት እንደሚፈጠር ስታስጠነቅቅ በቀጠናው ሰላም የመስፈን እድሉ ጠባብ መሆኑን የተባበሩት መንግስታት ድርጅት አስታወቀ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ወታደራዊ ፍልሚያ ኢራን ዝግጁ መሆኗንና እንዲህ ያለው እርምጃ በጠላቶቻቸው ላይ መቅሰፍትን እንደሚያስከትል አስጠንቅቀዋል። ሚኒስትሩ ከኤቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ የሀገራቸው ጦር ኃይሎች የትኛውንም አይነት ከአሜሪካና ከእስራኤል የሚሰነዘር ጥቃትን ለመጋፈጥ ዝግጁ መሆናቸውንም ገልጸዋል። ከዚህ በፊት 2 ጊዜ ድርድር መቀመጣቸውን እያነሱት አባስ አራግቺ 2 ጊዜም ድርድር ላይ እያለን ጥቃት ፈጽመውብናል በማለት ጠቁመው ከአሜሪካና ከእስራኤል ጋር የተኩስ አቁም ስምምነት ለመድረስ ኢራን ፍላጎት እንደሌላትም ተናግረዋል። እስራኤልና አሜሪካ በኢራን ላይ እየፈጸሙት ያለው ጥቃት በመቀጠሉ ምክንያት በመካከለኛው ምስራቅ ሰላም የመስፈን እድሉ ጠባብ መሆኑን የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነር ቮልከር ቱርክ በመካከለኛው ምስራቅ ለሰላም እድል ሊሰጥ ይገባል ሲሉም ጥሪ አቅርበዋል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ዛሬ አርብ የካቲት 27 ቀን 2018 ዓ.ም 7ኛ ቀኑን የያዘ ሲሆን ኮሚሽነሩ ተፋላሚ ኃይሎች ሰላም እንዲያወርዱም አሳስበዋል። ኮሚሽነሩ ለጋዜጠኞች በሰጡት መግለጫ ይህንን እሳት ለማጥፋት ዓለም እርምጃዎችን መውሰድ አለበት። አሁን እያየን ያለነው ነገሮችን ማቀጣጠል፣ ማጋጋል፣ ማፈንዳት፣ ማውደምና መግደል ነው ብለዋል። ሁሉም ተዋጊዎች ለሰላም እድል እንዲሰጡ ጠይቃለሁ። ሌሎች ሀገራት
ሀገራትም ተዋጊዎቹ እንዲታቀቡ ማሳሰብ አለባቸው፣ ንጹሃን የበለጠ እንዳይጎዱና ቀውሱ እንዳይባባስ ማድረግ አለብን ሲሉም ጥሪያቸውን አቅርበዋል። ይህ በእንዲህ እንዳለ የእስራኤል ጦር ከኢራን የተወነጨፈ ሚሳኤል ወደ ሀገሪቱ እየተምዘገዘገ መሆኑን ከገለጸ በኋላ ቴል አቪቭ ውስጥ የፍንዳታ ድምጽ መሰማቱን ሮይተርስና ኤፒ ዘግበዋል። የኢራን እስላማዊ ሪፐብሊክ ዘብ በመሃል ቴል አቪቭ የሚገኙ ስፍራዎችን ኢላማ በማድረግ አዲስ ዙር የሚሳኤልና ድሮን የጥቃት ዘመቻ መክፈቱን ገልጿል። የእስራኤል ጦር በበኩሉ የእስራኤል መከላከያ ሰራዊት ከኢራን ወደ እስራኤል ግዛት የተወነጨፉ ሚሳኤሎች መኖራቸውን ከአጭር ጊዜ በፊት ለይቷል ያለ ሲሆን የመከላከያ ስርዓቶች ሚሳኤሎችን ለማክሸፍ እየሰሩ እንደሆነም ገልጿል። እስራኤል የአደጋ አገልግሎት ኃላፊው ወደ እስራኤል በተወነጨፉት ሚሳኤሎች ምክንያት የደረሰ ጉዳት አለመመዝገቡን፣ በዚህም ደረጃ ምንም የጉዳት መረጃ አልደረሰንም ብለዋል። በሌላ በኩል አሜሪካ ባለፉት 72 ሰዓታት ኢራን ውስጥ በሚገኙ 200 ገደማ ኢላማዎች ላይ ጥቃት መፈጸሟንና በዚህም የቴህራንን የድሮንና ሚሳኤል አቅም በከፍተኛ ደረጃ ማዳከሟን የአሜሪካ ማዕከላዊ እዝ ዋና አዛዥ ብራድ ኩፐር ተናግረዋል። የአሜሪካ ጦር በአሁኑ ሰዓት የኢራንን ሚሳኤል የማምረት አቅም ለማውደም እየሰራ መሆኑን ገልጸዋል። ዋና አዛዡ አሜሪካ በኢራን የሚሳኤል ማስወንጨፊያዎችና መሰረተ ልማት ላይ እያካሄደች ስላለችው ወታደራዊ ዘመቻ መግለጫ በሰጡበት ወቅት ባለፉት 72 ሰዓታት ብቻ አሜሪካ ቦምብ ጣይ አውሮፕላኖች ኢራን ውስጥ በጥልቀት ገብተው 200 ገደማ ኢላማዎችን አጥቅተዋልም ብለዋል። በሌላ በኩል ኢራንም በቀጠናው ሀገራት ላይ ጥቃት መፈጸሟን አጠናክራ የቀጠለች ሲሆን ባህሬን በሁለት የእንግዳ ማረፊያና መኖሪያ ህንጻዎች ላይ የአየር ጥቃት መፈጸሙን አስታውቃለች። በተጨማሪም የዩናይትድ ኪንግደም ሜትሮፖሊታን ፖሊስ ከኢራን ጋር በተያያዘ በሚያደርገው የጸረ ሽብር ምርመራ አማካኝነት ለንደን ከተማ ውስጥ 4 ሰዎችን በቁጥጥር ስር መዋሉን አስታውቋል። አንድ ኢራናዊ እንዲሁም 3 የብሪታንያና ኢራን ጥምር ዜግነት ያላቸው ሰዎች በቁጥጥር ስር የዋሉት የውጭ የስለላ ድርጅትን እያገዙ ነው በሚል ተጠርጥረው እንደሆነም ተገልጿል። 4ቱ ግለሰቦች የታሰሩት በሀገሪቱ የብሔራዊ ደህንነት ህግ አማካኝነት እንደሆነ ተገልጿል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ኢራን በአሜሪካና በእስራኤል ከተከፈተባት ጥቃት በኋላ የወሰደችውን የአጸፋ እርምጃ መቃወማቸው የተገለጸ ሲሆን በቀጠናው የሚገኙ አጋሮች ላይ አሁንም ጥቃት እያደረሰች ነው ሲሉ ኢራንን ኮንነዋል። በሌላ በኩል ደግሞ የመካከለኛው ምስራቅ ጦርነት የሩሲያ የኢነርጂ ምርቶች ላይ ያለውን ፍላጎት እንደጨመረ የሀገሪቱ መንግስት ገልጿል። የሩሲያ ነዳጅ የሚገዙት እንደ ቻይናና ህንድ ያሉ ሀገራት ግዢ የሚፈጽሙት በብሔራዊ ጥቅማቸው ተመርተው እንደሆነ ሮይተርስ የዜና ወኪል ዘግቧል። ጦርነቱ መነሳቱን ተከትሎ ኢራን ወሳኝ የነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥ መዝጋቷ የሚታወቅ ሲሆን ይህም ሀገራቱ የነዳጅና የተጣራ የተፈጥሮ ጋዝ እንዳያገኙ እያደረገ በመሆኑ የነዳጅ ዋጋ እንዲጨምርም ምክንያት ሆኗልም ተብሏል። የነዳጅ ገበያውን ለማረጋጋት ጥረት እያደረገች ያለችው አሜሪካ ደግሞ ህንድ የሩሲያን ነዳጅ እንዳትገዛ ጥላው የነበረውን እገዳ ለ30 ቀናት ማንሳቷን አስታውቃለች። የሩሲያው ቤተ መንግስት ክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ኢራን ውስጥ ካለው ጦርነት ጋር በተያያዘ ለሩሲያ የነዳጅ ሀብቶች ያለው ፍላጎት በከፍተኛ መጠን እየጨመረ መሆኑን ተመልክተናል ሲሉ ለጋዜጠኞችም ተናግረዋል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ዘሩፋኤል ሀብታሙ እንደሚከተለው ያቀርባቸዋል። በድጋሜ አብራችሁን ቆዩ። ኢትዮ ቴሌኮምና ኤሪክሰን የኢትዮጵያ ዲጂታል መሰረተ ልማት ለማዘመን የሚያስችል ስምምነት ተፈራረሙ። ኢትዮ ቴሌኮም የኢትዮጵያን ዲጂታል መሰረተ ልማት ወደ ላቀ ደረጃ ለማሸጋገር የሚያስችል ስምምነት ከስትራቴጂካዊ አጋሩ ኤሪክሰን ኩባንያ ጋር በባርሴሎናው ዓለም አቀፍ የሞባይል ኮንግረስ ላይ ተፈራርሟል። ይህ ግዙፍ ፕሮጀክት ከኩባንያው የ3 ዓመት የቀጣዩ አድማስ ስትራቴጂ ጋር የተጣጣመ ሲሆን በ1500 የሞባይል ጣቢያዎች ላይ የማስፋፊያ የማሻሻያና የፎርጂ ንጣፍ ስራዎችን እንደሚያካትት ተገልጿል። ነባር መሰረተ ልማቶችን በዘመናዊ ቴክኖሎጂ በመተካት የኔትወርክ ሽፋንን ጥራትንና አቅምን በከፍተኛ ሁኔታ ያሻሽላልም ተብሏል። በተለይም የ5G ተደራሽነትን በማስፋት ለዘመናዊ ዲጂታል ኢኮኖሚ ግንባታ አስፈላጊ የሆነውን ከፍተኛ የፍጥነት ትስስር እውን ለማድረግ ትልቅ ሚና እንደሚጫወት ተጠቁሟል። ስምምነቱ 75 ለሚሆኑ የገጠር አካባቢዎች ተስማሚ የሆነ የሞባይል ቴክኖሎጂ መፍትሄዎችን እንደሚያቀርብና 502 ነባር የ3G ጣቢያዎችን ወደ ላቀ የ4G ቴክኖሎጂ እንደሚያሳድግ ተመላክቷል። ይህም በኤሪክሰን የኦፕሬሽን ቀጠና ውስጥ 2.8 ሚሊዮን አዲስ የ4G የመሸከም አቅም የሚጨምር ሲሆን አጠቃላይ የኔትወርክ አቅሙ ወደ 4.1 ሚሊዮን እንደሚደርስ ተጠቁሟል። ፕሮጀክቱ የኤልቲ አገልግሎት ወደ 150 ተጨማሪ ከተሞች በመስፋፋቱ አጠቃላይ ተጠቃሚ ከተሞችን ቁጥር ወደ 276 ከፍ ያደርጋልም ተብሏል። በዚህም በቀጠናው ያለውን የህዝብ ሽፋን በ45 በመቶ በማሳደግ አጠቃላይ ሽፋኑን 85 በመቶ ለማድረስ እንደሚያስችል ኢትዮ ቴሌኮም አስታውቋል። አቢሲኒያ ባንክ ዓለም አቀፍ የሴቶችን ቀንን በማስመልከት ልዩ የሴቶች ወር መርሃ ግብር አስጀመረም።
አቢሲኒያ ባንክ ዓለም አቀፍ የሴቶችን ቀንን በማስመልከት ለአምስተኛ ጊዜ እችላለሁ በሚል መሪ ቃል ከማርች 8 እስከ አፕሪል 8 ቀን 2026 ድረስ የሚቆይ ልዩ የሴቶች ወር መርሃ ግብር ማስጀመሩን አስታውቋል። በመላ ሀገሪቱ የሚገኙ ሴቶችን ለማበረታታት በማለም በማህበራዊ ኃላፊነት ተግባራትን ከሽልማት ጋር አጣምሮ ይዟል በተባለው በዚህ መርሃ ግብር ለሴት ስራ ፈጣሪዎች የብድር እድል፣ የደም ልገሳ መርሃ ግብር፣ የፋይናንስ እውቀት ስልጠናና ለሴት ስራ ፈጣሪዎች ባዛር መካተቱ ተገልጿል። በተጨማሪም በቲክቶክ የፈጠራ ውድድር አዲስ ሀሳብ ላላቸው ወይም ስራቸውን ማሳደግ ለሚፈልጉ ሴቶች የሚሰጥ አንደኛ ለምትወጣ 500 ሺህ ብር፣ ለሁለተኛ ለምትወጣ 300 ሺህ ብር እና ለሶስተኛ 150 ሺህ ብር የገንዘብ ሽልማት መዘጋጀቱ ተጠቁሟል። እንዲሁም የአደይና የዛራ ምርቶች የሚያስተዋውቅ ፈጠራ የታከለበት የቲክቶክ ማስታወቂያ ለሚሰሩ ሴቶች ለአንደኛ አሸናፊ 200 ሺህ ብር፣ ለሁለተኛ 150 ሺህ ብር፣ ለሶስተኛ 100 ሺህ ብር ሽልማት ተዘጋጅቷል ነው የተባለው። በዘንድሮው እችላለሁ መርሃ ግብር ከቀደሙት ዙሮች በተለየ ሁኔታ ለአሸናፊ ሴቶች የ2025 BYD ሴጉል ዘመናዊ የኤሌክትሪክ መኪና ድል ይዞ መምጣቱ ተመላክቷል። ደንበኞች የዕጣው ተሳታፊ ለመሆን አዲስ ሂሳብ በመክፈት ቢያንስ እስከ 500 ብር በመቆጠብ ቁጠባን ማሳደግ፣ ሳይንቀሳቀሱ የቆዩ ሂሳቦችን ማንቀሳቀስ ይጠበቅባቸዋል ተብሏል። በተጨማሪም በQR ኮድና ከግለሰብ ወደ ነጋዴ የዲጂታል ክፍያዎችን መፈጸምና ከባንኩ ጋር ከሚሰሩ ሴት ነጋዴዎች ላይ ቢያንስ የ500 ብር ግብይት ማከናወን እንደሚጠበቅባቸው ተመላክቷል። ስኳር ከኤክሳይዝ ታክስ ነጻ ሆኖ እንዲቀጥል ሲወሰን በአብሽ ምርት ላይ ደግሞ የተጨማሪ እሴት ታክስ እንዲከፈል ተወሰነ። የጉምሩክ ኮሚሽን ስኳር ከኤክሳይዝ ታክስ ነጻ ሆኖ እንደሚቀጥልና አብሽ የተጨማሪ እሴት ታክስ የሚከፈልበት መሆኑን አስታውቋል። ኮሚሽኑ በስኳር ምርት ላይ የሚታሰበውን የኤክሳይዝ ታክስና በአብሽ ላይ የሚተገበረው የተጨማሪ እሴት ታክስን በተመለከተ ከገንዘብ ሚኒስቴር በሰጠው ማብራሪያ መሰረት አዲስ አፈጻጸም መመሪያ አስተላልፏል። የኤክሳይዝ ታክስ አዋጅ ማሻሻያ ቁጥር 1287/2018 ከጸደቀ በኋላ ስኳር ከኤክሳይዝ ታክስ ነጻ እንዲሆን ከግንቦት 11 ቀን 2018 ዓ.ም የተላለፈው ውሳኔ ጸንቶ የሚቀጥል ይሆናል ብሏል። ነሐሴ 8 ቀን 2017 ዓ.ም የተላለፈው ውሳኔ የጉምሩክ ታሪፍ ማሻሻያ ብቻ የሚመለከት እንጂ በስኳር ላይ የኤክሳይዝ ታክስን የሚጭን እንዳልሆነ ኮሚሽኑም አስታውቋል። በዚህም መሰረት የስኳር ምርት አሁንም ከኤክሳይዝ ታክስ ነጻ ሆኖ እንደሚቀጥል ተረጋግጧል። በሌላ በኩል በአብሽ ምርት ላይ የሚታሰበውን የተጨማሪ እሴት ታክስ በተመለከተ በተሰጠው ማብራሪያ ምርቱ ታክስ የሚከፈልበት መሆኑም ታውቋል። በተጨማሪ እሴት ታክስ ደንብ ቁጥር 57/2017 አባሪ ተራ ቁጥር 7 ላይ ከታክስ ነጻ የተደረጉ እህሎች፣ ጥራጥሬዎችና ዱቄቶች ዝርዝር ውስጥ አብሽ አልተካተተም። አብሽ በታሪፍ አመዳደብ መሰረት በቅመማ ቅመም ምድብ ስር የሚመደብ በመሆኑ በእህልና በጥራጥሬ ምድብ ውስጥ ተካቶ ከታክስ ነጻ ሊሆን እንደማይችል ሚኒስትሩ አስታውቋል። በመሆኑም አብሽ ወደ ሀገር ውስጥ ሲገባም ሆነ በሀገር ውስጥ ሲገበያይ የተጨማሪ እሴት ታክስ የሚከፈልበት ይሆናልም ተብሏል። የጉምሩክ ኮሚሽን ይህን መምሪያ በሁሉም የጉምሩክ መውጫና መግቢያ ጣቢያዎች እንዲሁም በሚመለከታቸው የስራ ክፍሎች ዘንድ ከፍተኛ የስራ ዲሲፕሊን ተፈጻሚ እንዲሆን ማሳሰቢያም ሰጥቷል። ስትከታተሉት የነበረው የዕለተ አርብ የካቲት 27 ቀን 2018 ዓ.ም ከአባይ ቴሌቪዥን ያወደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት